ለመሆኑ ፍየል ስንት እንደሚሸጥ ግን ታውቃላችሁ? ከተማው ላይ የኪሎ ስጋ ነገር ተወደደ ሁሌ ባለሉካንዳ ቤቶችን እናማራለን። ግን ፍየል በሬ ስንት እንደሚሸጥ ታውቃላችሁ? ይኸውላችሁ አሁን ይሄ 130 ሺህ የተባለ ፍየል ነው። ነገ አሁን ለሽንኩሩ ቅዱስ ሚካኤል ዛ ካህናት አሉ ሱባኤ ገቧል። ለነሱ ለማስፈሰክ ብዬ ፍየል ልገዛ ብዬ ስመጣ ይኸውልህ የተጠራልኝ ዋጋ ይሄ 130 ነው። ይሄኛው 130 ነው። 130 ነው። 100 አልፏል። ፍየል 100 ሺህ አልፏል። በጣም ብዙ ሰዎች እንግዲህ 100 ሺህ በጣም የትልቅ በሬ ዋጋ እያለ ነው የምታውቁት። ግን በቃ የፍየል ዋጋ እንደዛ ሆኗል። በ100 ገብቷል። የሀይቅ ፍየሎች ሲሆኑ እንደዚህ ነው 100 ሺህ 90 ሺህ 120 ሺህ እየተባለ ነው። እንግዲህ እንደሚሆን እናደርጋለን። ገበሬዎቹም ነጋዴዎቹም ላይ አንፈርድም። እነሱም ላይ ደግሞ መኖ በዛው ልክ ተወዶባቸዋልና እንግዲህ የኑሮ ውድነት ሁሉም ጋር ነው ማለት ነው። ባለው እያመሰገንን መኖር ነው። ነገ በሽንኩሩ ቅዱስ ሚካኤል ቤተክርስቲያን ያሉ ካህናትና ሱባኤተኞችን እስቲ እናስፈስካለን ብለናል። መልካም በዓል ይሁንላችሁ። ለማንኛውም ቀኑ ደርሷል። ነገ ጾም ሊፈታ ነው። በመጨረሻ ፍየሉ ተገዝቷል። 12 ቁጥር ቅዱስ ሚካኤል ተብሎ ተጽፎበታል። እስኪ ዋጋውን ኮሜንት ላይ እናንተ ገምቱ። መልካም በዓል ከወዲሁ። ብዙ ሰዎች እንደዚህ አይነት ቪዲዮ ሲመለከቱ እንግዲህ እንደ ቀልድም ሊያዩት ይችላሉ፣ እንደ ምንም ሊያዩት ይችላሉ። እኔ ግን እንደዚህ አይነት ቪዲዮ ሳይ አንድ መንግስት ባለበት ሀገር ላይ እንዲህ አይነት ሂሳብ ሲጠራ ራሱ ዝም ሲባል እጅግ በጣም ያሳዝነኛል። ምክንያቱም ኢትዮጵያ ድሃ ከሚባሉ ሀገራት ተርታ የምትገኝ ሀገር ላይ ሰው እንዲህ አይነትን ነገር የበለጠ ፕሮሞት ሲያደርግ የገበያ መረጋጋትን ሳይሆን የሚፈጥረው የገበያ ንረትን የበለጠ ነው የሚፈጥረው። አደጉ በተባሉ ቅንጡ የተባሉ ገበያቸው ከፍተኛ የሆኑ ሀገራት ላይ እንኳን እንዲህ አይነት የተጋነነ የገበያ ዋጋ ራሱ አሰሙም። ለምሳሌ ይሄ ልጅ ኮንተንቱ በጠቅላላ ከምግብ ይዘት ጋር የተያያዙ ተስፋ ሪቪው ነው ምናምን የሚባል ልጅ ነው እና በየስጋ ቤቱ እየዞረ በተለያዩ ቦታዎች ላይ በስፖንሰርሺፕነት ማስታወቂያን በዛው እየሰራ በነፃ ምግብም ስለሚበላ እሱ የኑሮ ውድነት ያሳሰበው አይመስልም። እና እዚህ ቪዲዮ ላይ ሰምታችሁት ከሆነ እናንተ በየስጋ ቤቱ በየምናምኑ ስጋ ተወደደብን ትላላችሁ። እዚህ አንድ ፍየል እየተሸጠ ያለው 130 ሺህ ነው፣ ይሄኛው 130 ሺህ ነው። በቃ ከ100 ሺህ በታች ፍየል የለም እያለ በግልጽ የበለጠ የኑሮን ውድነትንና የገበያ አለመረጋጋትን የበለጠ ፕሮሞት እያደረገ ነው። ምክንያቱም ልጁ ከ600 ሺህ በላይ ተከታይ ያለውና የምግብ ሪቪው ስለሚሰራ የእሱ እንዲህ አይነት ቪዲዮዎች ለብዙ ሰው ጋር ተደራሽ እንደመሆናቸው መጠን የሚያመጡት ችግር እንዲቀላል የሚባል አይደለም። እና መንግስት ባለበት ሀገር ላይ የፈለገ ፍሪ ማርኬት የሚባል ስትራቴጂ ቢኖር እንኳን እንዲህ የሚያደርጉ ነጋዴዎችን ይዞ መቅጣት አለበት እንጂ በዚህ አይነት ሁኔታ ዝም የሚባሉ ከሆነ ሌላ በ10 ሺህ እና በ15 ሺህ ሲሸጥ የነበረው ነጋዴ ይሄንን ሲሰማ እኔም 50 ላስገባው ቢያንስ እንኳን የኔ ፍየል ይሄንን ባያክል እንኳን 130 ሺህ ባልሸጠው እንኳን 40 ሺህ 50 ሺህ ልበል እንዲል ነው የሚያደርገው። በድፍረት ዋጋ እንዲጨምርና ገበያ እንዳይረጋጋ ነው የሚያደርገውና እንዲህ ያሉ አካላቶችን እንዲህ ያልተገባ ፕሮሞሽን የሚሰሩትን ሰዎችን መንግስት በህግ ሊጠይቋቸው ይገባል። በተለይ ደግሞ ይህንን ቪዲዮ በማስረጃነት ይዞ እንዲህ አይነት የገበያ ቀውስ የሚፈጥሩ ነጋዴዎችንም ጭምር ተጠያቂ ሊያደርግ ይገባል ነው የምለውና ይሄ እጅግ በጣም የሚያሳፍር ነው። ምክንያቱም ደግሞ ኢትዮጵያ ውስጥ እንዳልኳችሁ ከ80 በመቶ በላይ የሚሆነው ግለሰብ ማለት ይቻላል የነፍስ ወከፍ ገቢው አለፈ ቢባል ከ20 ሺህ ብር አይበልጥም። ለምሳሌ የመንግስት ደሞዝተኛ ይታወቃል። ዲግሪና ማስተርስ ያላቸው ሰዎች እንኳን ተቆራርጦ ከ20 ሺህ ብር በላይ የሚደርሳቸው ኤክስፒሪየንስ ያላቸውና ብዙ ዓመት ያገለገሉ ሰራተኞች ካልሆኑ በስተቀር ከ15 ሺህ እስከ 20 ሺህ ያለበት ሬንጅ ውስጥ ናቸው ደሞዛቸው። ይሄንን መላችሁ ዲግሪ ማስተርስ የያዙ ሰዎች ናቸው። ሌሎች ደግሞ ከ10 ሺህ እስከ 5 ሺህ ብር ነው ገበያቸውና እንዲህ አይነት ገቢ በሚገኝበት ሀገር ላይ እንዲህ አይነት የተጋነነ የገበያ ዋጋ ሲነገር መስማት በራሱ እንደ ሀገር እንደ ውድቀት ነው የምቆጥረው። ምክንያቱም ገንዘብ መግዛት አቅሙ እየወረደ ነው ያለው። የበለጠ በጣም እንደደቀቀና ምናልባትም ተቆጣጣሪ የሌለባት ሀገር እስኪመስል ድረስ ነው። ይህንን ስናገር እንግዲህ በማስረጃ ነው እያወራውላችሁ ያለሁት። ይሄ ልጅ ቪው ለማግኘት ብሎ ከመሰላችሁ ቪዲዮ እየሰራ ያለው አይደለም።
ልጁ ሪያሊቲ ሪቪው የሚሰራ ልጅ ነው እና ያለውን የገበያ ሁኔታ ነው እየተናገረ ያለው። ምናልባት እሱ ያላስተዋለው እንዲህ ቀለል አድርጎ ሲናገር በህዝብ ላይ ሌላ ጫና የሚፈጥር ስላልመሰለው ነው እኔም ይህንን ቪዲዮ እየሰራ ያለሁት። እና ፍየል እየተጠራበት ያለው ዋጋ የበሬ ዋጋን ይዟል። ስለዚህ ፍየሉ ይሄንን ዋጋ ከያዘ በሬው ደግሞ ወዴት ሊሄድ እንደሚችል ማሰብ ነው። ቅድም ባልኳችሁ ወይ ደግሞ ሌሎች ሰዎች እንዲህ ያለውን ነገር ሲሰሙ ደግሞ እነሱ ሊሸጡ ካሰቡበት የገንዘብ መጠን በላይ አጋነው መሸጥን እንዲጀምሩና የገበያ አለመረጋጋትን እንዲያመጣ ያደርጋል። በአንድ የገበያ ሂደት ውስጥ ገበያውን የሚተምነው የአካባቢው ላይ ያለ የገበያ ሂደት ነው። ለምሳሌ መርካቶ ያሉ ሱቆች አንዱ ሱቅ ላይ የሆነ እቃ 100 ብር የሚሸጥ ከሆነ ከጎኑ ያለው ሱቅ አለፈ ከተባለ 105 ብር ወይ 110 ብር ሊያደርግ ይችላል እንጂ 100 ብር የሚሸጠውን እቃ 200 ብር ሊል አይችልም ፍሪ ማርኬት ነው ብሎ። ምክንያቱም ጎረቤቱ በዛ ዋጋ እየሸጠ እሱ ያንን እጥፍ ሊያደርግ አይችልም። እንደውም እንደ ምሳሌ ባነሳውላችሁ መርካቶ ቦታዎች ላይ በጅምላ ከሚሸጡት እቃ ላይ በብዛት ከሚሸጡት ነገር ላይ ነው የሚያተርፉት። ያም የሆነበት ምክንያት ለምንድን ነው? ተናበው ነው ነጋዴዎቹ የሚሰሩትና የዋጋ ጭማሪው አንዱ ከአንዱ ጋር የተጠጋጋና በትይዩነት የሚሰሩ ነገሮች ስለሆኑ ተመንም የሚወጣው ከነሱ መነሻ ተደርጎ ነው። አሁን ግን ብዙ ተከታታይ ካለውና ምግብ ይዘት ጋር የተያያዙ ቪዲዮዎችን ከሚሰራ ሰው እንዲህ አይነት ነገር ሲሰማ ይሄ ቪዲዮ አንድ ቀን ባልሞላ ጊዜዎች ብቻ ከ300 ከ400 ሺህ ሰው ጋር ተደራሽ ሆኗል። በቅርቡ ደግሞ ከ1 ሚሊዮን በላይ ሰው ጋር ተደራሽ ይሆናል። አሁን እንደሚታወቀው ዘመኑ የቴክኖሎጂ ነው። ሁሉም ሰው እጁ ላይ በያዘው ስልክ ኢንፎርሜሽን በቀላሉ የሚያገኝበት ጊዜ እንደመሆኑ በተለያየ መንገድ ነጋዴዎች ጋር ይሄ መረጃ ይደርሳል። ስለዚህ ቅድም ባልኳችሁ መሰረት እነሱም 10 ሺህ ብር እና 15 ሺህ ብር ሊሸጥ ያሰበውን በግና ፍየል በአንዴ 50-70 ሺህ ማለት ይጀምራል ማለት ነው። ያ ነገር ደግሞ ተቆጣጣሪ ከሌለውና ሀይ የሚለው አካል ከሌለ በፊትም ባህልን ጠብቆ ነው ጥቂት ህብረተሰብ በግ፣ ፍየል፣ ዶሮ እንዲሁም በሬ በአጠቃላይ የስጋ ተዋጽኦ የሚባሉትን ነገሮች የሚመገበው። አሁን ደግሞ እንደ ወርቅ እንደ ዳይመንድ ስጋ ለአንድ ሰው የቅንጦት አይነት ይሄ መኪና የመግዛት ያህል ቤት የመግዛት ያህል አይነት ሩቅ መስሎ ሊታየው እንዲችል እየሆነ ነው የሚመጣው ነው የምለው። እንግዲህ በጣም አጋነንከው ካላችሁኝ 10 ሺህ ብር እና 15 ሺህ ብር ደሞዝተኛ ለሆነ ሰው እና ያቺን ደሞዝ ለቤት ኪራይ ለተለያየ ነገር ለሚያውል ሰው 130 ሺህ ብር የሚሸጥ ፍየል እንደ መኪናና እንደ ቤት ሩቅ ይሆንበታል ብሎ ማውራቱ የተጋነነ ንጽጽር አደረግኩኝ ብዬ እንዳስብ አያረገኝም። እናንተም ደግሞ በትክክለኛው ከራሳችሁ አንጻር አድርጋችሁ ብታስቡት እንደዛ የሚሆንበት ጊዜ ሩቅ አይደለም የሚሆነው። አሁን ባለበትም ሂደት አሁን ያልኩትን አይነት ነገር ነው የሚሆነው ለነዚህ ሰዎች። ጥቂት አሉ፣ ነጋዴ ሊሆኑ ይችላሉ፣ በሙስና ያገኙት ገንዘብ ሊሆን ይችላል፣ በተለያየ መንገድ ባለስልጣናትም ሊሆን ይችላል። ለነሱ እንግዲህ በየዕለቱም በየቁርጥ ቤቱ በየመሽታ ቤቱ የሚያወጡት ወጪ የአንድ ቀን ወጪያቸው ስለሆነ ለነሱ ይሄ ነገር ላይከብድ ይችላል። ግን ምንጊዜም የሆነ ነገር ሲተነበይና ሲነገር ጥቂት ሰዎችን ያማከለ ንግግር ሳይሆን የምናረገው አብዛኛውን ያማከለ አይነት ንግግር ነው መናገር ያለብንና ከዛ አንጻር ታዲያ ሀገራችን ላይ ጥቂት ሰዎች እንጂ በደህና ህይወት ላይ እየኖሩ ያሉት አብዛኛው ሰው ከእጅ ወደ አፍ የሆነ ኑሮ በሚኖርበት ሀገር ላይ እንዲህ አይነት የተጋነኑ ዋጋዎች ሲነገሩ ዝም ብሎ መታለፍ ሀገሪቷ ላይ ህግ የለም መንግስት የለም እንዴ የሚያስብል አይነት ነገር ነው የሚያስብለው ብዬ ነው የማስበው። እናንተ ከዚህ አንጻር አሁን በሰራሁት ቪዲዮ ላይ ምን አይነት ሀሳብ አስተያየት አላችሁ? እንዲህ አይነት ነገር በይፋ በየሚዲያው ላይ መነገሩ ልክ ነው ብላችሁ ታስባላችሁ? መስተካከል የለበትም ብላችሁ ታስባላችሁ? እስኪ የእናንተንም ሀሳብ አስተያየት ከኔ ንግግር ጋር የራሳችሁንም ሀሳብ ጭማሪ አድርጋችሁ ኮሜንት ላይ ያሳውቁኝ። የእናንተ ወይላ ነበር። መልካም ጊዜ